ምንድነው ቲክቶክ ላይ ምናምን ኤአይ ነው ወይስ ምንድነው? የሆነ የካርድ ምናምን አይየን እሺ እሁድ እንግዲህ የኔ ትልቅ ነው ልጅ ተሰግዝቆ ተሰድቦ ትገድያለሽ እስከመባል ድረስ ገብቷል። እኔ ነኝ የሚያናድደኝ ለማን የቆምኩት ብዬ ለካይ ተጋሩ ደም ኖሮባት ነው። ምን አለ በሰራርጅም ቢሆን ተጋሮች ባካችሁ ደማችሁን አስገቡልኝ። 12 እህትና ወንድም ያለኝ ሰው ብገባ ሀገሬ ነው ምገባ። ሲጀምር እኔ ዜጋ ነኝ። እሺ እዚህ ሀገር መጥቼ ወረቀት የወሰድኩ ሰው አይደለም። እንደ ሀገራችን ድንጋይ 5 አንበሳ ልትበይ ነበር አንቺ ወራዳ ዱቄታ። ቁጥሩን መጥራት የሚከብድ በእኔ ላይፍ ስታንዳርድ ጋር አብሮ የማይሄድ ብር ተጠይቂያለሁ። ይችላል ወርቁ ይችላል። አዶናይ ሁለት ነገር ነው ሊሆን የሚችለው። አንደኛው ነገር የሆነ በቃ ገራሚ ነገር ይዞ ለመምጣት ስለፈለገ አካውንቱን አጥፍቶ ሊሆን ይችላል። ሰላም እንዴት ናችሁ? የናታን ቫይብ ቤተሰቦች ዛሬም እንደተለመደው በአዳዲስ ቪዲዮዎች ተመልሰን መጥተናል። ይህን ቪዲዮ ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮአችን ይመጣል። ምንድነው ቲክቶክ ላይ ምናምን ኤአይ ነው ወይስ ምንድነው? የሆነ የካርድ ምናምን አይየን እሺ ምናምን እያለ ነበር። ደገፍ በእና አስረጅም ቆይ በመጀመሪያ እሁድ እንግዲህ የኔ ትልቅ ነው እንዳትቀሩ እና እዚህ ላይ ነው የምንነግሪ። ልክ እስኪ ፍራይዴ የሚለውን ኢንስታግራም ላይ ግቡና እዩት። ልኬላችኋለሁ እኮ ለእናንተ ልኬላችኋለሁ። አዎ በፍራይዴ በአምስታችሁ ቆይ አንዴ እንዴው አንዴ አዎ ፍራይዴ 90 ሲው ልክ ያለው we made a mistake ከሁለት ቀን በፊት ጽፈሻለሽ ጃንዬ ይቅርታሽ። የት ማን ነው ብቻ እሺ እናየዋለን እንመጣለን። ሱፍ እንልበስ ደስ ያላችሁ ብትለብሱ ደስ ይለኛል ለኔ ክብር። አረ ምንም ጣጣ የለም አብሽር ነው ችግር የለም እንመጣለን። ያ አንተ በደንብ ነው አንዴ ተጠርታችኋል። እናንተም እንግዲህ እሁድ የኔ ትልቅ ቀን ነው ጋይስ እንዳትቀሩ። በጣም ደስ የሚል ቀን ነው። አቃ ደቸለም አቤት የወሬ ጥማት አይተነዋል ይሰራዋል። እንግዲህ እንደምንሰማው ነውና ራሷ ጃኒ ናት ላይቭ ላይ ወጣ የተናገረችው። እሁድ የኔ ቀን ነው እያለች ነው፣ ነገ ማለት ነው። ጽሁፉን ማንበብ ትችላላችሁ እዛ ጋር እንደምታዩት ነው። ምንድነው ባጭሩ ማለት ነው እሁድ የቃል ኪዳን ስነ ስርዓት አለ ማለት ነው። የጃኒ ከአዶናይ ጋር ነው የሚሆነው በእርግጠኝነት። እንግዲህ ጋይሶች እናያለን። አሁን ስለ ሄለን እና ስለ ወርቅ አይተናው የክስ ጉዳይ ማለት ነው ምን ላይ ደረሰ የሚለውን እኔና ስለ ጃኒ መጨረሻ ላይ እናያለን ማለት ነው። የተሰሩ ቪዲዮዎች አሉ። ጂጂ ተሻለቻችሁ ሻምፓኝ እየበተነች አማራ ይቆረጣል ይደላል እያለች ስትናገር አንገቴን ሰጥቼ የቆምኩት እኔ ለእናንተ ነበር። ሰው እንደ ገለባ ወረደብኝ። አብረን እናልቀስ እስቲ ጋይስ። እኔ ይገባኛል እውነት ያ ሁላ ሰው ሲያልቅ ሻምፓኝ ሲበተን 7 ዓመት ያቺን ይሄን ለኔ ይገባኛል ወይ እያለች ነው። እስቲ እናንተ ኮሜንት ላይ መልሱላት። ይገባታል ወይስ አይገባትም? ቁሻሻ እየተፋውባት የቆምኩት ላንታው የምትቀልዱበት ዘራችሁ ላይ ነው አይደል? ነው ሄለን ኦሮሞና የትግራይ ተወላጅ ናች ብላችሁ ነው ሌላ ነገር ውስጥ የገባችሁት። በእናቴ ትግራይ በአባቴ የሸዋ ኦሮሞ ነኝ። የሸዋ ሰላሌው ለዛው ታደሰ ብሩ ነኝ። ያ ትግራዋይ ነኝ ያለሽ እኛም ኬዝ አለ። ግን ለእናንተ ዘንድሮ እንኳን ታክስ ከፍላለሁ። ለማንም ሸርሙጣ ለነ ጆከርና ለነ ጉቺ እቺ እናቷን የበዳች ሸርሙጣ እሷ በለጠችባችሁ ራይት አይደል?
እያንዳንዱ መረጃ በውስጥ ልኬላችኋል። ገብቶቻል? ያ አማራ በቁሙ ይገደላል እየተባለ እግሩ ይቆረጣል እየተባለ እኔ ስቆም ብር አለን ብላችሁ እንኳን ማህበረሰባችሁ አሳዝኗችሁ ክስ ስመሰርቱ አላየሁ። ለግል ለነፍሳችሁ ስትሉ ግን የእናንተን ክብር ነው የምታስቀድሙት። በህዝባችን ምክንያት ተሰደድን ግን ፕሊስ እንዳትሉ አልተሰደዳችሁ። ለህዝባችሁ ስትሉ ለራሳችሁ ክብር ነው የቆማችሁት። ለህዝብማ እኔ ነኝ የቆምኩት። በፖዚሽን ዮኒ ማኛ የሚባለው አማራ ላይ ሲያላግጥ ብሔር ብሔረሰብ ላይ ሲያላግጥ እዚህ ሚዲያ ላይ አንገቴን ሰጥቼ የቆምኩት እኔ ነኝ። ብር እየሰጡ ደረሰኝ እያንዳንዱን እሰጣችኋለሁ። 1.7 ሚሊዮን ለካ የተጋሩ ደም ኖሮባት ነው። ምን አለ በሰራርጅም ቢሆን ተጋሮች እባካችሁ ደማችሁን አስገቡልኝ። እኔ እውነቴን ነው የምነግራችሁ። የፈለገ ብጣላችሁ የፈለገ ብሰድባችሁ እንደማልጣላችሁ አውቃለሁ። ግን ማለት ነው እኔ እውነቴን ነው የምነግራችሁ። ለካ ለዚህ ነው ስትሮንግ የሆነችው። ለካ ለዚህ ነው እናንተ እውነትም እኔ ተጋሩ በፊት ማለት ነው ምን ትላለች የኔ ጓደኛ ማለት ነው ትግሬ ናትና ማለት ቤስት ጓደኛ አለችኝ። ምን ትላለች መሰላችሁ? እኔ አለች 10 ሰው እነዳለሁ ትለኛለች። እንዴ ይሄንን እኮ 100 ሰው ነው ይነዳችሁ እናንተ። ይሄ ደም ግን የምሬን ነው መነግራችሁ። ወይኔ ጌታ ሆይ ምን አለ ተጋሩ ብታረገኝ። ተጋሩ ሆኜ አስቡት፣ በአማራ ባለሀብት ተከስሼ የተጋሩ ደም ኖሮብኝ በአማራ ደም ተከስሼ ከዛ በኋላ ማለት ነው ፊሚያትዬ የኔ ቆንጆ ተጋሩ ስለሆንሽ መጣሽ አይደለ? ጓደኛዬ መጣች። ይኸውላችሁ እኔ ተጋሩ ሆኜ በጎጃሜ ተከስሼ ያለውን ቪዲዮ ማለት ነው ፍርድ ቤት አቀርበዋለሁ። እኩል ለእኩል እንሆናለን። ሄለን ያልነቃችሁ ነገር ማለት ነው ከስር ያሉት ጀሌዎች በሙሉ ማለት ነው አሽከሮች ተቀጣሪዎች ናቸው። እነ ጆከርም እነ ምናምንም ገባችሁ? ለዚህ ማለት ነው አሁን ላይ እኔ የምለው ማለት ነው የቀን ጉዳይ ነው። እናስከፍላለን ያላችሁ ተጋሩ የተጋሩ ኮሚቴ የት ናችሁ? እኔ ቅድም ደውያለሁ ፓሪስ ማለት ነው የተጋሩ ኮሚቴ። በጣም ነው የሚያስጠላው ጋይሶች። ሁሉም ሰው የዘራውን ሰርቶ ወደ ዘር ይጠጋል ማለት ነው። አፋቸው ሲከፍቱ ይከርሙና ከዛ ወደ ሃይማኖት ወደ ዘር መጠጋት ነው መጨረሻቸው ማለት ነው። የታላችሁ እነ አማራ ግን ቢሆን እናንተን ለማጥፋት አንድ ላይ ይመጣል። እናንተ ግን ማለት ነው ተጋሮች የታላችሁ ነው። እኔ አሁን የምፈልገው የኢሮፕ ተጋሮች ኮሚቴ ነው የምፈልገው። እውነቴን ነው የምነግራችሁ። የታላችሁ ጀግና ናት። እኔ ከከሰሳት እኔ ጀግና ናት። ልጄ ተዘግዝቆ ተሰድቦ ትገድያለሽ እስከምባል ድረስ ገብቷል። እኔ ነኝ የሚያናድደኝ ለማን የቆምኩት ብዬ ነው። ለማን ነው የቆምኩት? 5 ዓመት እኔ ታክስ ተመልሶልኝ ያውቅም። ሁሌ መልሺ ነው የምባለው። እናንተ ክብሬ ተነካ የምትሉት ማንነታችሁ፣ እኔ ግን ለሙሉ አማራ የቆምኩት እኔ ነኝ። ቆይተይ ማውራት ፈልጋለሁ፣ ችግር የለው። የሚያናደኝ ለማን የቆምኩት የሚለው እልህ ነው እንደዚህ የሚያስለቅሰኝ። እኔ በባህር የመጣው ሰው ነኝ። ምን የመሰለ ቤተሰብ አለኝ። እኔ ሀረር ላይ ሙሉ ሀረር የኔ ቤተሰቤ ነው። ከ12 እህትና ወንድም የተወለድኩ ነኝ። ችግር የለብኝ። ግን አባት ደውሉብኝ እሺ። እያንዳንድሽ ዮኒ ማኛ ጥርስ ውስጥ ያስገባኝ ዘር በሚሳደበው በምቆምላችሁ እሺ። የኔ ዘር ማን እንደሆነ ማንም ሰው
ይስጣችሁ። እኔ ግን ተሰድጄለታለሁ ስለምትሉት ማህበረሰብ ነው ስቆም የነበረው ማህበረሰብን ወክዬ። እሺ ግን የማንም ሸርሙጣ የማንም የናይጄሪያ ቆሻሻ የምታገላብጥ እንደነ ጆከር ዘርን ሰድቦ የማይጠግብ ከጂጂ የማይተናነስ ሄለን መገደል አለባት ብላችሁ ቁጥሬን ሁሉ አስበትናችሁ ጊፍት እየሰጣችሁ የምታሰድቡኝ እናንተ ናችሁ። እሺ ሄለን መገደል አለባት ተብዬ አድራሻው ላይ ተለቀቀው እኔ ነኝ። ምክንያቱም ለማህበረሰብ ስለቆምኩ እንደናንተ ለግሌ አይደለም የቆምኩት። እኔ ለግሌ ቢቆምማ እኔም ዘራለኝ እንጉዴ አይደለም። ስፈልግ ወደ ትግራይ ስፈልግ ወደ እኔ ነኝ ያለ ቱለማ ኦሮሞ ነኝ። አባቴ ቱለማ ኦሮሞ ታደሳ ብሩ ነው። 40-50 ዓመቱ ሀገርን ሲያገለግል የነበረ አባት ነው ያለ ቁሻሻዎች። እሺ የሚያናድደኝ ለማን እንደቆምኩ ሳስቡ ነው። ቁጥሩን መጥራት የሚከብድ በእኔ ላይፍ ስታንዳርድ ጋር አብሮ የማይሄድ ብር ተጠይቄያለሁ። እንደገና ደግሞ አወዳይ ናፍቆኛል። እንደው ጋይስ ይሁን አወዳይ ናፍቆኝ ብር ክፈይ መታሰር ሲሉኝ ጠርዙኝ ነው የምላቸው። እንደውም ልጅ ያለ እኔ ይደግ እዚህ ሀገር የሆነት የነጭ እናት ይታዘዝለታል ያድጋል። አወዳይ ናፍቆኛል። እንደው ዛሴት እና አወዳይ እንሂድ ወይስ ጠበቃ እንያዝ? እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ስንት ደሃ እዚህ ያለ እነዚህ ድን ትቼ ምን ሀብታም ላይ አንጠለጠለ። ተይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ጥጋብ እንደዛ ፊት ሲያደርገን ምን ነው ሄለን ተይ አትሉኝም? አይደረግም ነውር ነው አትሉም እንዴ? እንዴ አሯለን ጥጋብ ፊት ያደርገን። ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? አይደል? እና አሁን የጠበቃ ትችላለህ? እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር ዚስ በጣም ዳንጀረስ ፎር ሚ። ወሬ ቁጭ ብለህ የሰማ ሁላ ጆሮክ ውስጥ ያለውን እንደዚህ በስንደዷ እንዲህ ለቅመ ካላወጣ እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው። ያልተወለደ ራሱ ገና የማይወለድ ሁላ ስንት ዕዳ አለበት። እናንተም ዕዳ አለባችሁ ጋይስ። ያ ዛሴት አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም ሆንኩ መስሎኝ ልክ ለካ ያ ምግብ ሆድ በዳጀሽን ሲያልቅ በቤቱ ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር። ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። ቮይስም አስቀምጫለሁ። የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህሽ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም። ግን አስተምሪያታለሁ። እቺን ጋደቢትና ደደቢት ብለው በሆዶ ሰቤ ራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከሳቸው ጋር ችግር የለብኝም። ግን ከእንደዚህ አይነት ባለጌ ጋር ብር ግን ይመቸው ጋይሶች፣ ገንዘብ ይመቸው። እቺን ጋደቢትና ደደቢት ብለው በሆዶ ሰቤ ራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከሳቸው ጋር ችግር የለብኝም። ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። የእውነት ያ ቁጭቴ ወደ ሌላ ነገር ከሄደ አያችሁ ሀቅ ስናገር እንዴት እንደተቀመጠ የሐረር ወተት ሻጭ አልመስልም ጋይስ። ያ በክፉ ሰዓት ተገናኘን እንጂ በክፉ ቪዲዮዎች እንደምታየው አይነት ሰው እንዳልሆንኩኝ አንዳንድ ማሴጆች ልካለሁ። ከዚህ የበለጠ ምንም አልልም እና እባካችሁን ቪዲዮ አንሱ። ስለ ጅንኑ ጎጃሜ የዘገባችሁትን ጅንኑ ጎጃሜ ይሄን ነው ማድረግ የምችለው። ለምን እንደተናገርኩ ለምን እንዳልኩ አስረድቻለሁ። ከዚህ በኋላ ጉንጭ ማልፋት ነው የሚሆነው። ምንም ማድረግ አልችልም። ላውርደው ላውርድ አውርጅ ይበል። እኔ አውርጅ ካላለችኝ አልቀመጥ አላስቀምጠው
አውርጂ ካላላችሁ ድንጋይ የለም ከየት አመጣለሁ? ያለሁበትን ሀገር ግንዛቤ ውስጥ ይግባል። ቦታ ሳርና አፈንትን ያለ ያ ላውርድ። እኔ አንበሳ ፎቢያ ሆኖብኛል ጋይስ፣ ለራሴ አልፈልግም። ያ አንበሳ ነው ጋይስ። ላውርድ። እሺ ችግር የለም እስቲ ችግር የለም። ያ ይሄው እሺ በቃ በተስፋ ትላለህ። በተስፋ ይሄው እንደ ሀገር በስነ ስርዓት ይሄው በቀይ አበባ በፍቅር ነው የጠየኩት። ይችላል ወርቁ ይችላል ወርቁ ይችላል መድኃኒዓለም እና መጨረሻውን እንደምናየው ነው ጋይሶች። ይቅርታ ጠይቃለች፣ ድንጋይ ይዛ ማለት ነው። እዛ ሀገር ድንጋይ ስለሌለ ነው ከግምት ውስጥ አስገቡልኝ ብላለች። ድንጋይ ይዛ ይቅርታ ጠይቃለች። ወርቁ አይተናውም ይቅርታ እንደሚያደርግላት ተስፋ እናደርጋለን እኛም። እዚህ ጋር ደግሞ እነ ጆከር እና ዮኒ ማኛ ተሰብስበው ሙድ እያዙባት ነው። እንደ ሀገራችን ድንጋይ 5 አንበሳ ልትበይ ነበር አንቺ ወራዳ ዱቄታ የቀዘቀዘ ሽንት ያለሽ እና 25 አንበሳ አውርዱልኝ አውርድያ በውስጡላ ነበር መሴጅ መልከው አይደለ? ዛሬ አናትሽ ላይ ቀይ ነገር ተሸክመሽ ጅንኑ ታላቅ ሰው ምን እያልሽ መለማመጥ እንዴት መጣ? አቅም ስታቂ አቅም ጉልበት ስታቂ ጉልበት ላለው ተሰግጃለሽ አይደል? አንቺ ዝምባ ሮቤ ድረስ በመሄድ በአንድ ሳምንት አጭር ጊዜ ውስጥ ፈጣን እርምጃ መውሰዳቸውና ከባድ የሕግ ውሳኔ ማሳለፋቸው ነው የተገለጸው። አቶ ወርቁ አይተነውን እናመሰግናለን። ምክንያቱም እንደናንተ አይነት አቅም ያለው ሰው ለገንዘቡ ሳይሆን ለስሙ የሚታገል መንገዱን ሲጠርግልን እኛ ደግሞ እንከተላለን ከእግዚአብሔር ጋር። ኢትዮጵያ ያልኩ ጊዜ እኔ ሞክሬያለሁ ሊያ ልከሳት ማለት ነው። I have to be honest with you ማውራት አልፈለኩኝም ነበረ፣ ግን ሂደቱን ልነግራችሁ ብዬ ነው። ኬዙን ለማጻፍ ብቻ ከ25,000 ብር ጀምሮ ይቀጥላል። እንደ ፔጁ ብዛት እስከ 30 እስከ 35ም ሊቀጥል ይችላል። እሱ አይደለም ችግሩ። የጠበቃ መነሻ 500,000 ብር ነው። እሱም ችግር አይደለም፣ እንከፍላለን። ዋናው ችግሩ ምንድነው? የህዝብን ድምጽ የሚያፍኑ በጣም ብዙ ባለስልጣኖች አሉ ከሷ ጋር የሚሰሩ ማለት ነው። እኔ ብቻ አይደለሁም እኮ የተነካሁት፣ በጣም ብዙ ሰዎች ሞክረዋል ይሄን ነገር። አብዛኞቹ ፌል አድርጎባቸዋል። ምክንያቱም ህግ በስነ ስርዓት አይተገበርም ኢትዮጵያ ውስጥ። በግለሰብ ከሳሽ ሆነ ስትሄድ ግለሰብ ስለሆንክ በጣም ብዙ አካባቢዋ ያሉ ሰዎች ያንን የሚቀለብሱ አሉ። በግለሰብ ደረጃ በጣም ከባድ ነው የሚያደርገው። ኬዙም ደግሞ የግለሰብ አይደለም፣ ያልተነካ ማህበረሰብ የለም። እና አንዱ ጠበቃ ቁጭ አድርጎ ሲያናገረኝ አንተ ብቻ አይደለህም የተነካው፣ ብዙ ሰው ነው የተነካው። ሌላውን ተወውና የኦቲዝም ልጆች እንደዛ እንደርግማን ተደርጎ እነዛ ሁሉ እናቶች ሲያለቅሱ ዲቦራ ፋውንዴሽን ስለነዚህ ልጆች ያገባኛል ብሎ በፋውንዴሽን ደረጃ ትልቅ ድርጅት በጣም እየሰራ ያለ ነው። በነገራችን ላይ የአቶ አባዱላ ገመዳ እነሱ ዝም ካሉ ምንድነው አንተ? በመንግስት ደረጃ ራሱ መንግስት የሚሰራው ነገር ይኖራል እናያለን። መንገድ ሲከፈት እንደ ዊትነስ ሆናችሁ ትመጣላችሁ እንጂ በክስ ደረጃ አይሆንም። ገንዘብ ነው የሚከስረው። ገንዘብ ብቻ አይደለም የሚከስረው፣ ጠላትም ታፈራለህ። እኔ ችግር የለብኝም። እኔ ግን ክሱን ጀምሬ ተወካይ አስቀምጬ ነው የምሄደው። በእኔ ኬዝ ያ ተወካይ ጠላት ማፍራት የለበትም በሚል ነገሩን ትተን ግን ኤቪደንሳችንን ሰተን የመጣነው ኤኒ ታይም መንግስት ሪያክት ሲያደርግ ዊትነስ ለመሆን ማለት ነው። እንደዚህ ግን ህግ በስነ ስርዓት የሚሰራበት ሀገር ላይ እንደዚህ አይነት ውሳኔ ተወስኖ መንገድ ሲጠረግልን እኛም እንቀጥላለን። በዚህ አይቆምም። አንቺኛውም ቱቦ እስኪዘረጋልሽ ነው፣ ያኔ ሁላችንም እንፈሳለን በዛ ቱቦ ማለት ነው። ይሄው ነው። መልካም ቀን። እንግዲህ ሄለን ጠበቃ ለመቅጠርና ክሱን ለማስጀመር ብቻ ወደ $24,000 አካባቢ ነው የተጠየቀችው። ይህን ብር ደግሞ ሄለን ከየትም ልታመጣው አትችልም።
ራሷም ተናግራለች ማለት ነው። ሽመልስ አብዲሳ $22,000 ሰዓት አሰረ እና ለሽመልስ እኮ ሲያንሰው ሽመልስ ማለት እኮ የትልቅ ኦሮሞ የሚባል ህዝብ መሪ ነው። ሽመልስ እኮ የኦሮሚያ ፕሬዝዳንት ነው ባይዘው እና እዚህ ጋር እንደምንሰማው እያሞገሰው ነው ይገባዋል እያለ ነው። ሌላ ያለውን ደግሞ አሳያችሁ። የሽመልስ አብዲሳን ሰዓት አይተዋል እንዴ? የኔ አይነት ሰዓት አርጓል ባይዘው አይተዋል። እኔ ይሄን ባረግ ዲያስፖራ ይሄን ሰዓት ባረግ እኔ ዲያስፖራ ስለሆንኩ ሽመልስ አብዲሳ የታባቱም አላገኘውም ዘርፎ ነው። እኔ ኢትዮጵያ ውስጥ ንግድ የለኝም። ይሄን ሰዓት ሳደርገው ዘርፍ አይደለም ሰርቼ ነው። ወይም ደግሞ ሰው ደግሞ ለአማራ በመታገለ የሰጠኝ ነው። አንተ መሀይም ወርቅም አደርገው ሽመልስ ግን ሊያረጋ አይገባው። እኔ ሞጣ በጣም ነው የሚገርመኝ ጋይዞች። እንዳያችሁት መጀመሪያ ላይ እያሞገሰው ነበር ይገባዋል እንደውም ያንሰዋል እያለ እዚህ ጋር ደግሞ ከየት እንዲያመጣው አይችልም ስርቆት ነው። እኔ እንደዚህ አይነት ሰዓት ባረግ ኖርማል ነው ምክንያቱም እኔ ዲያስፖራ ነኝ እያለ ነውና ዲያስፖራ በመሆን አይደለም ሲጀመር ማለት ነው። ሞጣ 24 ሰዓት ቲክቶክ ላይቭ ላይ ነው ቁጭ ብሎ የምናየው ከየትም ሊያመጣው አይችልም። እኔ እዚህ ጋር ማለት የፈለኩት የሞጣን ሁለት ምላስ ነው። ሰውዬ ዛሬ በዓለማችን ላይ ሌላ ታሪክን ሰርቷል። $1 ትሪሊየን ያለው ብቸኛው ሰው ሆኗል። ትሪሊየንን ለጂዲፒ ብቻ እንደምናውቀው ይታወቃል። የሳውዝ አፍሪካን 2 እጥፍ ማለትም ኤለን መስክ የተወለደበትን ሀገር የሳውዝ አፍሪካን 2 እጥፍ ሀብት አለው ማለት ነው። እንደዚሁም ደግሞ የኢትዮጵያን ጂዲፒም እንደዚሁ ከ7 እጥፍ በላይ መብለጥ ችሏል ማለት ነው። አሁን ላይ ኤለን መስክ ያለው የትሪሊየን ሀብቶችም በአሜሪካን ሀገር ብቻ 2.5 ሚሊዮን ቤቶችን መግዛት ይችላል። እንደዚሁም ደግሞ ለእያንዳንዳችን እዚህ ምድር ላይ ላለ ነው ለ8.2 ቢሊዮን ሰዎችም ወደ 20,000 የኢትዮጵያ ብር ቢሰጥ ራሱ ይሄንን ገንዘብ አይጨርሰውም ማለት ነው። በታሪክ የመጀመሪያው ትሪሊየነር ሆኗል። እንግዲህ ኤለን መስክ በቅርቡ ማለት ነው ብሎ ነበር ኢትዮጵያ በጣም ድሃ የሆነች ሀገር ናት ብሎ ነበር። ከሱ አንፃር አይቷት ነው መሰለኝ እንደዛ ብሎ ነበር። እውነት ነው አይደለም? እስቲ ኮሜንት ላይ። የዛሬ ቪዲዮአችን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።